ሰላም ጤና ይስጥልን በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ ብርሃን ቴሌቪዥን ዝግጅት እንግዳችን በመሰኘት የሚታወቀው ነው። እንግዳችን በየሳምንቱ ቅዳሜ የሚቀርብ ዝግጅት ነው። እንግዳ እንጋብዛለን። ከዛ ጎን ለጎን በተያያዘ ሌሎች ከሀበሻው ማህበረሰብ ጋራ የተያያዙ በካናዳ፣ በሰሜን አሜሪካ፣ በመላው ዓለም ያሉትን ጉዳዮች እናነሳለን። ብሬ እንዴት ነህ? ሰላም ነው ወይ? ጤና ይስጥልኝ ዳግማዊ ታሪኩ እንደምን ሰነበትክ? እንዴት ነበረ ሳምንቱን? መቼም የብርሃን ቴሌቪዥን እንግዲህ በየሳምንቱ ቅዳሜ ፕሮግራም ይዘንላችሁ እንቀርባለን። ከዚህም ከዛም ቀራርበን ነው የምናቀርብላችሁ። አመሰግናለሁ። እንዴት ሰነበትክ አንተ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በዛሬው ዝግጅታችን በዛ ያሉ ጉዳዮችን እናነሳለን። አድማጮቻችን እና ተመልካቾቻችን ይህንን የብርሃን ቴሌቪዥን ፕሮግራም ብርሃን ቴሌቪዥንን ላይክ እንዲያደርጉ፣ ሰብስክራይብ እንዲያደርጉ፣ አባል በመሆን ደግሞ ሰፖርት እንዲያደርጉን በአክብሮት እንጠይቃለን። በጣም አስቸኳይና አሳሳቢ ጉዳይ በመሆኑ ዛሬ የምናስቀድመው ከደቡብ አፍሪካ የተሰማውን አስደንጋጭ ከማህበረሰባችን የተያያዘ ጉዳይ ነው። በደቡብ አፍሪካ በአንድ ቤት ውስጥ ታፍነው እንዲቀመጡ የተደረጉ ከ44 በላይ ኢትዮጵያውያን ወይንም ሀበሻዎችን ፖሊስ በድንገት ማግኘቱን ገልጿል። ድምጻቸውን በጩኸት ያሰሙ ነበርና በአካባቢው ማህበረሰብ በደረሰ ጭቆማ ፖሊስ እነኝን ሰዎች አግኝቷል። ማን እንዳስቀመጣቸው፣ ለምን እንዳስቀመጣቸው ማወቅ አልቻልንም ነው ያለው የደቡብ አፍሪካ ፖሊስ። ጎን ለጎን ደግሞ ለማናገር ሞክረን አስቸግሮን አስተርጓሚ በማምጣት አናግረናቸዋል ሲል የደቡብ አፍሪካ ፖሊስ ገልጿል። እስቲ እንደው ይህንን ጉዳይ እናንሳው። አንተም ደቡብ አፍሪካ ተጉዘህም ነበር ከዚህ በፊት። እስቲ ምንም የምትለን ነገር አለ ብሬ? በጣም አመሰግናለሁ ዳጊ። እንግዲህ በተለይ ሳውዝ አፍሪካ ኢትዮጵያውያኖችን አስመልክቶ በጣም የሚገርማቸው ነገር ልክ የደቡብ የሳውዝ ልጆች የሆሳና ልጆች ብቻ የተፈቀደ ነው የሚመስለው እና ሙሉውን ከተማውን የተቆጣጠሩት እነሱ ናቸው። በቦታውም ሄጄ ብዙ አይቼ ብዙ ነገር እንትን ብዬ ነበር የመጣሁት እና እጅግ በጣም የሚገርም ኮሚኒቲ ነው። የዛኑ ያህል ደግሞ አይ ቲንክ ድህነታችን ይሆን ምናችን አይታወቅም። በጣም ብዙ ችግር አለ። ለማንኛውም ዳጊ ይሄን ነገር ከእንትን ከማለታችን በፊት ቀጥታ አንድ ኢትዮጵያዊ ወገናችንን በሳውዝ አፍሪካ ረጅም ዓመት የቆየ ለሴፍቲ ሲባል ስሙን ማንጠራው መስመር ላይ አስገብቼዋለሁ። ምናልባት እሱን ላስቀድም። ወደዛ እናምራ። እንደው ወደሱ ከማምራታችን በፊት ብዙ ኢትዮጵያውያን ሀበሾች በደቡብ አፍሪካ ይኖራሉ። በዛ ያሉትም እንግዲህ የተቆጠረ ነገር ባይኖርም ከደቡብ የሀገሪቱ ከኢትዮጵያ የደቡብ የሀገሪቱ ክፍል ከከምባታና ሀዲያ የሚባለው አካባቢ የመጣ ነው። ወደ ከምባታና ሀዲያ ብትሄድ ልጅ የት ሄዷል ሲባል አንድ ሰው ደቡብ ይላል። ደቡብ ማለት ደቡብ አፍሪካ ሄዷል ማለት ነው። እንግዲህ የተወሰኑ ሰዎች ቀድመው ከሄዱ እነሱ ብዙ መሳሳብ ስላለ መጥፎ አይደለም፣ ግን በትክክል ነገሮች መደረግ እንዳለባቸው አብረን ለማሳሰብ ነው። ከዛ አካባቢ ብዙ ሰዎች አሉ፣ ከሌላም አካባቢ ሰዎች አሉ። በጣም ጠንካራ ሰራተኞች፣ ራሳቸውን ለመለወጥ የሚፈልጉ ሰዎች በአካባቢው አሉ። እዛ ደግሞ ደቡብ ሄደህ ስታየው ያለው የኑሮ ሁኔታ ለብዙዎች የመሰደድ ምክንያት እንደሆነ ትመለከታለህ። ወደ እንግዳችን አሸጋግረን እንግዲህ አመሰግናለሁ። እንግዲህ ተመልካቾቻችን ቀጥታ ከሳውዝ አፍሪካ እንግዳ ይዤላችሁ ቀርብ ያለው እንግዳውን እንግዲህ ከዚህ ቀጥሎ እንደሚሆን አድርገን እናቀርበዋለን። እግዚአብሔር ይመስገን። እንግዲህ ቀጥታ ከሳውዝ አፍሪካ ጆሃንስበርግ ነው እየተነጋገርኩ ያለሁት። በሰሞኑ 44 ልጆች አንድ ቤት ውስጥ ተገኙ ተብሎ የሳውዝ አፍሪካ ሚዲያም ተቀባብሎታል። ይህን አስመልክቶ ነበር የደወልኩት። ምናልባት ወንድማችን የምታውቀው ነገር አለ? ይሄ ነገር ነው ከትላንት ወደ ሜዋን ላይ የሳውዝ አፍሪካ ፖሊስ ሰርቪስ አንድ ቤት ውስጥ 44 ኢትዮጵያኖች
ተዘግቶባቸው በአካባቢ ባሉ ሰዎች ጥቆማ አገኘናቸው ብሎ በሚዲያ ላይ አውጥቶ ነበር። ይሄ ነገር አሁን ብቻ ሳይሆን በተደጋጋሚ ከዚህ በፊትም የዛሬ ዓመትም አንዴ 100 ሰው ቤት ውስጥ ተገኝቶ ራስ የሳውዝ አፍሪካ ፖሊስ ኮሚሽነር የነበረው እና ሆም አፌር ሚኒስትሩ ራሱ ሄደው ቪዚት አድርገዋቸው ነበር እና ያው ተይዘው እንክብካቤ ተደርጎላቸው ወደ ሕግ ይቀርባሉ ብለው ነው የተዉት። ይሄ ነገር በተደጋጋሚ የሚደረገው የሂውማን ትራፊኪንግ ነው። ሁማን ትራፊኪንግ የሚነሳው ቀጥታ ከኢትዮጵያ በብዛት ደግሞ ከደቡብ ክልል ከከምባታና ሀዲያ አካባቢ ነው እስከ ጆሃንስበርግ ድረስ መስመር አላቸው። ይህን ችግር ከዚህ በፊትም በኢትዮጵያ ቴሌቪዥንም ታይቷል። ወላጆችም እዛው ሆሳና ከተማ ውስጥ ኢንተርቪው ተደርጎ አይቻለሁ። ግን ይህን ነገር መፍትሄ ለመስጠት ለምን እንዳልቻሉ እስካሁን አልገባንም። ሌላው ችግር ደግሞ ሲመጡ ከአዲስ አበባ ኬንያ፣ ከኬንያ ማላይ፣ ታንዛኒያ፣ ከታንዛኒያ ማላይ፣ ከማላይ ሞዛምቢክ አድርገው ነው የሚመጡት። በመሀል ብዙ ኢትዮጵያኖች ችግር ውስጥ ነው ያላቸው። አውሬም ይበላቸዋሉ። በመኪና አደጋ ከዚህ በፊትም እንዲሁ ኮንቴነር ውስጥ ታፍነው ሞተው ዜና ተሰምቷል። ጆሃንስበርግ ማላይ ራሱ ብዙዎች ታስረዋል። ታንዛኒያ ታስረዋል። ሞዛምቢክ ይታሰራሉ። ግን ሊቆም አልቻለም። ሊቆም ያልቻለበት ምክንያት ያው አፍሪካ ስለሆነ ብዙ ገንዘቡ ትልልቅ ስለሆነ ኮራፕት ኦፊሰሮች ስላሉ ከኢስት አፍሪካ ከሳውዝ አፍሪካ ያለው መስመር ሊቆም አልቻለም። በተደጋጋሚ ያው ተያዙ ይባላል። ግን እስካሁን መፍትሄ አልተገኘም እና ትናንትና የሰማችሁት ዜና በተደጋጋሚ አብሶ ከአመት በፊት ጀምሮ 2-3 ቤት ውስጥ ጆሃንስበርግ ትልልቅ ቤት ይከራዩና ቤት ውስጥ ያስቀምጧቸዋል። ያ አጋጣሚ ልጆቹ ድምፅ ያሰማሉ፣ አለዛ ጎረቤቶች አቢዥዋል ነገር ሲያዩ ለፖሊስ ይደውላሉ። እንደዚህ አይነት ነው ነገር ነው የተከሰተው። እንግዲህ ይሄ ነው ያለው ነገር። እጅግ በጣም አመሰግናለሁ። እንደው የኢትዮጵያ ማህበረሰብ በሳውዝ አፍሪካ በጆሃንስበርግ ያለውስ በዚህ ጉዳይ ላይ ምን እየተንቀሳቀሱ አይደሉም? ለምሳሌ ኮሚኒቲ እንደሚባለው ኮሚኒቲዎቹ ኮሚኒቲው ይህንን ችግር ያውቃል። ግን ከኛ የበለጠ ደግሞ የሳውዝ አፍሪካ ገቨርንመንት ይህን ጉዳይ በዜና ነው እንትን ቢሉት ተይዘው አሁን ባለፈው ወደ 7 ልጆች እስር ቤት ገብተው እያንዳንዳቸውን ገንዘብ እየከፈሉ እያወጡ ነው። ይሄ ደግሞ የሀገሪቷን የፖሊስ ሲስተም ኮራፕት ስለሆነ እስካሁን እንግዲህ አንድም ሰው ዲፖርት አድርገናል ብለው አልሰማንም። ዲፖርት ሲያደርጉ ያው በዜና መናገራቸው አይቀርም። ግን እስካሁን ከመጡት ከተያዙት ልጆቹ በሚያሳዝን ሁኔታ የሰው ልጅ ይያዛል በሚል ሁኔታ አይደለም ሲያዝ የነበረው። ከዚህ በፊት እንደውም ሙሉ ቤት ውስጥ ራቁታቸውን አስቀምጠዋቸውን የተገኙት እና ራቁታቸውን ያስቀምጧቸው ወጥተው እንዳይጠፉባቸው ብለው ነው መሰለኝ። እሱን ሁሉ በሳውዝ አፍሪካ ዜና ተነግሯል። መፍትሄ ግን ኮሚኒቲውም ምንም ማድረግ አይችልም። እንዲሁ በቀላሉ አይደለም። ትልቅ ኔትወርክ ነው። ያ ኔትወርክ መነካካት ራሱ ሌላ ችግር ይፈጥራል ብለው ስለሚያስቡ ሳይተሙታቸው። እንደው በነገራችን ላይ የኢትዮጵያ ኤምባሲስ ይህን ነገር እዛ አካባቢ እንደው ኢንቮልቭ አላደረገም? ምክንያቱም ቀጥታ ከኢትዮጵያ ነው የሚመጡት። ኢትዮጵያ ኤምባሲም ይህንን ነገር እኮ ሲደረግ የሳውዝ አፍሪካ ፖሊስ መጥቶ ያሳያቸዋል። ግን ኤምባሲው
ሀቀኛ ሳውዝ አፍሪካ ውስጥ ገብቶ ይሄን አድርጉ ማለት አይችልም። ትልቁ ችግር ኢትዮጵያ ውስጥ ያለውን ችግር ሶልቭ ማድረግ ካልቻለ እዚህ ከደረሱ በኋላ ጉዳዩ በሳውዝ አፍሪካ ሕግ ስር ስለሚሆን ያንን ገብተው ከዛ እዚህ ከመጡ በኋላ እንዲያርጉ እንዳያርጉ ማለት እንደማይችሉ እናውቃለን። ለዛ ነው መሰለኝ ዝም ያሉት። እሺ ተመልካቾቻችን የተከታተላችሁት ከደቡብ አፍሪካ ስማቸው እንዳይገለጽ የጠየቁ ኢትዮጵያዊ ከስደት በተያያዘ በሰው ቤት ተዘግቶባቸው የተገኙ ከ44 በላይ ኢትዮጵያውያንን በተመለከተ ከብርሃን ቴሌቪዥን ጋር ያደረጉት ቃለ ምልልስ ነበር። እንግዳችን እንዳነሱት ልጆቹ ወይንም እነኚህ ሰዎች ደቡብ አፍሪካ ከደረሱ በኋላ ኃላፊነቱ የደቡብ አፍሪካ መንግስት በደቡብ አፍሪካ ሕግ ስር ይሆናል። ዋናው የዚህ ችግር ምንጭና መፍትሄ ያለው ኢትዮጵያ ውስጥ ነው። እዛ ያለውን ነገር መፍታት የግድ ይላል። ቅድምም እንዳነሳ ነው እንግዲህ ከደቡብ አፍሪካ ያናገርናቸው እንግዳችን እንደገለጹት የችግሩ ዋና መሰረት ኢትዮጵያ ውስጥ ነው ያለው። በተለይ በደቡብ አካባቢ በከምባታ አካባቢ በከምባታና ሀዲያ አካባቢ ያለው የኑሮ ሁኔታ የወጣቶች የስራ እድል ይሄ መፈታት ያለበት ችግር ነው። የተጠና የተጣመረ እጅግ አደገኛ በሆነ አሰራር ላይ የተሰማራ የሂውማን ትራፊኪንግ ስራ ነው የሚካሄደው። ይህን እንግዲህ መፍታት ግድ ይላል። በጣም የሚያስገርመኝ ነገር ከደቡብ አፍሪካ የመጡ በዚህ በካናዳም በአሜሪካም ያሉ ብዙ ሰዎች አሉ። ተባብረው የመፍትሄው አካል መሆን ግድ ይላል። እያንዳንዳችን ራሳችንን ብቻ እያዳንን ሊሆን አይችልምና ለነሱ ጥሪ እናስተላልፋለን። እስቲ ሰብሰብ በሉና የመፍትሄ ሐሳብና ምንጭ መፍትሄው ምንድነው? ወደ ሌላ ሀገር መሄድ የሚፈልገው የሚሄድበት ምክንያት፣ እዛም ደግሞ መብት ተጠብቆ መኖር የሚቻልበት ምክንያት፣ ከሁሉም በላይ ደግሞ ኢትዮጵያ ውስጥ ያለውን ሁኔታ መቀየር ግድ ይላል። ሰዎች ይሄን ሁሉ በረሃ ይሄን ሁሉ አደጋ ያለ ምክንያት አቋርጠው አይሄዱም። ለማንም ሰው ይሄንን ልንነግረው አንችልም። ያለውን አደጋ ብዙዎች ያውቃሉ። ግን እዛ ተቀምጦ ከመሞት ተንቀሳቅሶ አንድ ነገር መሆን በሚል እሳቤ ነውና ይሄን ትኩረት ሊሰጠው ይገባል። ከዚህ ከስደት በተያያዘ ብዙ ጊዜ የምንሰማው የተሳካላቸውን የጥቂት ሰዎች ነገር ነው። መንገድ ላይ የቀረውን አንበሳ የበላውን የትም ሳይደርስ የተመለሰውን የእነኝህ ሰዎች ብዙ ጊዜ ታሪካቸውን አንሰማም። የምንሰማው ጥቂት የተሳካላቸውን ስለሆነ ጥንቃቄ ሊወሰድበት ይገባል። ይህ የብርሃን ቴሌቪዥን የዘውትር ቅዳሜ ዝግጅታችን የእንግዳችን ዝግጅት ነው። ከደቡብ አፍሪካ ተመልሰናል። ወደ ዩናይትድ ስቴትስ ኦፍ አሜሪካ እናመራለን። በአሜሪካ ትራምፕ ከመጡ በኋላ ብዙ ነገሮች በከፍተኛ ሁኔታ ተቀያይረዋል። ሰሞኑን ከሰማሁትና በእኛ ማህበረሰብ ዘንድ በሰፊው ሲመላለስ ከነበረ ነገር አንዱ በአሜሪካ ያሉ የትራክ አሽከርካሪዎች፣ የከባድ መኪና አሽከርካሪዎች ብቁ የሆነ እንግሊዘኛ ችሎታ እንደሚያስፈልጋቸው ትራምፕ መመሪያ ሰጥተዋል፣ ፈርመዋል። ማንበብ መጻፍ በሆነ ሌቭል 3 መሰለኝ በዛ ደረጃ ማዝሟላት እንዳለባቸው የትራምፕ መመሪያ ያመለክታል። ብሬ አንተ ባለፈው ሳምንት አሜሪካ ነበርክ። እንዴት ተመለከትከው ጉዞን? አሜሪካንን ከትራምፕ በኋላ እንዴት ተመለከትካት? እውነት አመሰግናለሁ ዳግማዊ። ትንሽ ፈገግ ያልኩት ቻይና እኮ አሁን መርከቦቿን እቃ ወደ አሜሪካ እንዳይመጣ በማድረግ ላይ ትገኛለች። ነገር ግን እኔ ወደ አሜሪካ ሲሄድ ከዚህ ከአይላንድ ኤርፖርት ነበር ፍላይት ያደረኩት። እውነት ለመናገር እስቲ ኢሚግሬሽኑ ምን ይሉኝ ይሆን ብዬ በጣም ገርሞኝ ስገባ፣ በነገራችን ላይ ኬኔዲያን አክሩፈዋል። አውሮፕላኑ መቀመጫው ባዶ ነበረ። በጣም በርካሽ ዋጋ ነው የሄድኩት። እንደ ሀብታም አውሮፕላን ዋጋም ቀንሷል።
እዛም ከገባው በኋላ በህግ ጉዳይ ላይ የሚሰሩ ሰዎችን በተለይ አቶ ድንበሩን አውርቼዋለሁ። ወደ 1000 ኢትዮጵያኖች እስር ቤትና ዲፖርቴሽን ውስጥ የገቡ አሉ። ነገር ግን እዛ ውስጥም ክሪሚናል ውስጥ የገቡ ሰዎች አሉ። ኬዛቸው የታገደ ብቻ ሳይሆን የአሜሪካንን ህግ ያላከበሩ ልጆችም አሉበት። በትክክል ሪጀክት የተደረገዋል። ለምሳሌ አሁን እኔ እናንተ የምንኖርበት ካናዳ በጣም ሲሪየስ ናቸው በዚህ ጉዳይ ላይ። ስራ ሲሰሩ እንዴት አድርገው ነው መሰለ የሚሰሩት? በጣም እንትኖች ናቸው። ዝም ብለህ 30-20 ዓመት ወረቀት ሳይኖር እንድትቀመጥ አይጋብዝህም ካናዳ። ይሄ የካናዳ ኳሊቲነት ነው። በሆነ ነገር አድርገው ሄልዝኬሩንም ምኑንም እንደ ሰው ልጅ እንድትኖር ያደርጉሃል። አሜሪካ ግን ብዙ ሰዎች ዝም ብሎ ገብቶ የኖሩም አሉ፣ ህገ ወጥም አሉ፣ ክሪሚናል ውስጥ ኢንቮልቭም ያደረጉ አሉ። ይሄንን ነገር ነው እንጂ እዚህ ሩመር እንደሰማነው አንቀው ይመልሳሉ። ከኢሚግሬሽን ኃይለኛ ጥያቄ ይጠይቁሃል ምናምን። ብዙ ነገር ተዘጋጅቼ ነበር የሄድኩት። ስለዚህ በጣም እንትን ነው። ግን ፕሬዚዳንት ትራምፕ ትራክ የሚነዱትን እንግሊዝኛ መጠየቃቸው ጥሩ ነው ብዬ ባስብም ግን የሚመጣው የቻይና እቃ በየወደቡ ቻይና ማክሮፋለች። አሁን እንደውም በሌላ መንገዱ አንዳንድ ዜና ስንመለከት ትራምፕ ደንገጥ ብለው ቻይናን ወደ መለማመጥ ይገባሉ የሚል ነገር አለ። እየገቡም ነው። እንደዛ ነገር ነው የሚታየኝ። በተረፈ አሜሪካ ቆይታዬ በጣም ደስ የሚል ነበር። የቤተሰብ ጉዳይ ነበር። እጅግ በጣም ደስ የሚል ቤተሰብ ነው ያለኝ። እዛ ሄደን ትንሽ ጊዜያችንን አብረን አሳልፈን ተጫውተን ምናምን ተመልሰናል። it was fantastic. ምንም ችግር የለም። ስደርሼ እስክመለስ እንደውም አንዴ አውሮፕላን ትኬት ቀንሷል። ሁለተኛ ደረጃ አውሮፕላኑ ሰው የለም። ሶስተኛ ኢሚግሬሽን ላይና በአንድ ሰዓት ምናምን የምትቆየው 10 ሚኒትም አልቆየው። ሃሎ ሃው አር ዩ ዌልካም ቱ ዩኤስ ገብቼ 1-3-4 ቀን ቆይቼ ነው የመጣሁት። ይሄው ነው ያለው ወደ አሜሪካ። እሺ ከጥቂት ረፍት በኋላ እንግዲህ ተመልካቾቻችን አሁንም እየተወያየን ያለነው ከጥቂት ደቂቃ እረፍት በኋላ ተመልሰናል። ዳጊ ሌላ ምን አዲስ ነገር አለ እስቲ ለተመልካቾቻችን የምናቀርበው? አዲስም ትንሽ አስደንጋጭ የሆነም እንደው ሌላ ዓለም ላይ ይከሰታል ተብሎ የማይገመት ክስተት በኢትዮጵያ በአዲስ አበባ በኮልፌ ቀራኒዮ ሰላም በር ቅድመ አንደኛ ደረጃ ትምህርት ቤት ውስጥ ተከስቷል። ይሄ ልብ የሚሰብር ጉዳይ ነው። የሁለተኛ ክፍል ተማሪ በሆነችው ተማሪ ላይ አስተማሪዋ የቤት ስራ አልሰራሽም ብላ ከፍተኛ ድብደባ ድርሳ ያው የልጅቷ ፎቶ ወደ ሚዲያ ወጥቷል። እግሮቿ ነው የሚታዩት። በጣም በሚያሳዝን ሁኔታ ቀልቶ ሰንበር ወጥቶበት ወደ ሚዲያ ወጥቷል። የቤት ስራ ልጅቷ ስትደበደብ በድንጋጤ ሽንቷን እንትን እንዳለች በጣም የሚያሳዝንና ልብ የሚሰብር ነው። በሚዲያ ከወጣ በኋላ የአዲስ አበባ ትምህርት ቢሮ መምህሯን ከስራ አግጃለሁ ብሏል። ከዛ እንደገና ቁጣው ሊበርድ ባለመቻሉ ያው የወንጀል ክስ እንደሚመሰረትባት ወደ ፍርድ ቤት እንደምትቀርብ ነው የተነገረው። ልጅቷ ሰውነት ራሱ የሚናገር ነው። እንዲህ ምን አይነት ጉዳይ ነው ይሄ? በጣም ያሳዝናል። መምህራን በማሰልጠኛ ትምህርት ቤት ሲማሩ ልጆችን እንዴት እንደሚይዙ ትምህርት አይሰጥም ወይ? በተለይ ህፃናትን የሚያስተምሩ ተማሪዎች በዚህ ደረጃ መቼም ሰው ልጅ ላይ ድብደባ ማድረስ የሚታመን አይደለም እና እንደው ለግንዛቤ እንዲሆን የህፃናትን መብት የልጆችን መብት በተለይ አስተማሪ እንዲህ አይነት ነገር ሲያደርግ እንግዲህ በጣም የሚያሳዝን ነው። እናንሳው ብለን ነው። በጣም ሲዘዋወር የነበረ ነው።
በጣም አመሰግናለሁ። በዚህ ጉዳይ ላይ ተመልካቾቻችን እኔም እንደ ብርሃን ቴሌቪዥንም እዚህ ካናዳ ረጅም ዓመት እንደኖረም ነዋሪ ብዙ ኢትዮጵያኖችን ተቀብለናል። ይሄ ነገር በተለያዩ ትምህርት ቤቶች ኢቭን የትምህርት ቤቶቹ ስም አለ። ስሙን አሁን ከመናገሬ በፊት የትምህርት ቤቶችን ዳይሬክተሮች እደውላለሁ። ከዛ ተደብድበውም የመጡ ልጆች አሉ። የ12 የ13 ዓመት ልጆች አልጋ ላይ ሽንታቸውም አውስቲል ካናዳ መጥተው መቆጣጠር ያቃታቸው በአባት አቢዩዝ የተደረጉ እንዲሁም በትምህርት ቤት በማስመሪያ ጣት ውስጥ አስገብቶ አንዳንድ ሰዎች ይህን ነገር ሼር ሳደርጋቸው እኛም ድሮ ተደርገናል የሚል ነገር አለ። ግን አንድ ነገር መታወቅ ያለበት በ21ኛው ሴንቸሪ በተለይ ዛሬ የኢትዮጵያ መንግስትም ሆነ ስልጣን ላይ የወጡ ማህበረሰቦች የእድገታቸው መጨረሻ ነው። አቢዩዝ ተደርገ ካደግ አቢዩዝ ተደርጋለ። ይሄ ነገር በጣም መጠንቀቅ በተለይ ፕራይቬት ስኩል የግል ትምህርት ቤቶችም እንዲህ ህፃን እየቀጠቀጡ ነው። እቺ ልጅ ብቻ አለችም እዚህ ተደብድቦ የመጡ ልጆችን አግኝቻለሁ። እንደው ለሴፍቲ ምናልባት ታናናሽ እህቶቻቸው እዛ ስላሉ እነሱንም አደጋ ላይ እንዳይጥሉ በማለት ነው የተውኩት እንጂ ስማቸው ትምህርት ቤቱ ስም አለ፣ አድራሻው አለኝ። 3 ትምህርት ቤቶች ናቸው ግል ነው የፕራይቬት ስኩል። ይሄንን አቀርባለሁ ወደፊት እነሱን ኢንተርቪው አደርጋለሁ። ከተቻሉ ማሻሻል ካለባቸው ደግሞ አሁኑኑ እንዲያሻሽሉ እኔና አንተ መጋበዝ ያለብን ይመስለኛል። ልጅን በድብደባ አይደለም። እንዴት ነው እስቲ እንደው ዳጊ እንደው ወደ ራሳችን ልጆችን ደብድበህ ታውቃለህ? በፍጹም እዚህ ደግሞ በጣም የሚገርም ነገር መጀመሪያ መደብደብም የለብም ልታስበውም አይገባም። ሁለተኛ ትምህርት ቤት ይጠይቋቸዋል እና ቤት ውስጥም ልጆቹ በጣም ነው አስተማሪዎቹ የተወሰነ ለውጥ ካዩ ሰውነታቸው ላይ መጎዳትን ካዩ ልጆቹ ላይ መረበሽ ካለ መደበኛ ከሆነው የህፃናት ባህሪ ውጪ ካለ አስተማሪዎቻቸው ናቸው የሚያውቁት እና አስተማሪዎቹ ሁሉ ጊዜ ጠይቋቸዋል። ቤታችሁ ውስጥ ምንድነው የሚከናወነው ይሏቸዋል፣ ይጠይቋቸዋል አስተማሪዎች። መጠየቃቸው በጣም ትክክል ነው። ምክንያቱም እዚህ አጎት የለም፣ አክስት የለም፣ ጎረቤት የለም። ልጆቹ እንደኛ ዙሪያቸውን የሚያያቸው ስለሌለ የግድ ነው። ይሄንን በትምህርት ቤትም ያስተምሯቸዋል። እንዲህ ከሆናችሁ መናገር አለባችሁ፣ ማሳወቅ አለባችሁ ይላቸዋል። አንዳንድ ወላጆች ለምንድን ነው እንደዚህ ይባለው ይላል። የሚባልበት ምክንያት አለ። ምክንያቱም ይሄ የተነጣጠለ ማህበረሰብ ነው፣ በራሱ የሚኖር ማህበረሰብ ስለሆነ የሚመለከት ዘመድ፣ አያት፣ አጎት፣ አክስት ላይኖር ስለሚችል ልጆቹ ሪፖርት ማድረግን መማር አለባቸው። ትምህርት ቤትም በሚሄዱ ጊዜ ያዩዋቸዋል እና ልጆች መደብደብ የለባቸውም። በዚህ መልኩ አሁን እቺ ልጅ የተደበደበችበት እኮ ከመደበኛ ድብደባ ሁሉ እኮ ያለፈ ነው። አንደኛ ይሄ አሁን አካላዊ የሆነው ነገር ሊጠገግ ሊድን ይችል ይሆናል፣ ግን ስነ ልቦናዊ የሆነው ጉዳት እንዴት ነው የሚድናት? እቺ ልጅ እንዴት ነው ትምህርት ቤት ልትወድ የምትችለው? እንዴት ነው ትምህርት ቤት መሄድን ልትፈልግ የምትችለው? አካላዊ የሆነው ነገር ሊለወጥ ይችል ይሆናል፣ ግን ስነ ልቦናዊ የሆነው ከዛ በተጨማሪ ደግሞ ትምህርት ቤት ውስጥ ያሉ አመራሮች፣ የትምህርት ቤቱ ዳይሬክተሮች እንደዚህ አይነት እንትኖች ይህንን በቅርብ መከታተል የለባቸውም። አንድ አስተማሪ ጆሮ እየያዘ ጣት ውስጥ እርሳስ እየከተተ አርጩሜ ተይዞ ቢገረፍበት እንግዲህ ይሄ በጣም ኋላ ቀር የሆነና የህግም ተጠያቂነት ሊያመጣ የሚገባው ነገር ነው። እኔ የገረመኝ አስተማሪዋ ራሷ እንደው ልጅ የላትም፣ ልጇንስ እንደዚህ ነው የምትቀጣው? በጣም ህፃን ልጅ የ8 እንዴ እዚህ የሁለተኛ ክፍል ተማሪ ማለት ነው። 7 ወይ 8 ዓመት አይ ቲንክ አስተማሪዋ ራሷ አስተማሪዋ ላይ የአይምሮ ችግር አለ። ብዙ የአይምሮ በሽተኞች አሉ ኢትዮጵያ ውስጥ። ይሄ የአስተዳደግ ዘይቤያችን ቅጣት ማለት አንበርክኮ መቀጥቀጥ ይስተካከላል ማለት ኢትስ ኖት ፌር። በቃ ይሄ ነገር ምናልባት ደግሞ ውጪ ቆይቶ እዛ ተሻሽሎ ነው እንዳትሉኝ አደራ። እውነቱን ነው የምነግራችሁ። እውነታው ልጅ ሰው አይመታም። በአጠቃላይ
ለዚህ ነው ዌስተርኖች ያደጉት። ለዚህ ነው ለየት ያለ ህይወት የሚኖሩት። የሚማታ ሰው የሚደባደብ ሰው የአእምሮ በሽተኛ ነው። ከልቤ ነው የምነግራችሁ። ይሄ ነገር በአገሪቷ በአጠቃላይ በትምህርት ቤት እንደ ህግ መውጣት እንኳን በትምህርት ቤት አይደለም። እንደው አንድ ነገር ሼር አድርግ። የ14 ዓመት ልጁን አንዱ ትንሽ ነካ አረጋት። ኦልሞስት 1 ዓመት ቤት አላስገቡትም። ለምን አታጠኝም ትንሽ ጠጎረመስሽ ብሎ ጠብ ሲያደርጋት ፖሊስ ሰማ። አስረው ነው ወስደው እስር ቤት አሳድረው ያስወጡት። ምክንያቱም ምን አይነት ዜጋ ነገ እሷ ሰው ትደበደባለች፣ ትገላለች፣ ማን ነው ተጠያቂው? ስለዚህ መንግስትም ኢንቮልቭ ማድረግ አለበት እላለሁ። ሌላ የምጨምረው ነገር ካለ? አይ በቃ በዚህ እንቋጨው። ወደ ራሳችን እንድንመለከት፣ ወደ ማህበረሰባችን እንድንመለከት። እዚህ ደግሞ ብዙ ኢትዮጵያ ቤተሰብ ዘመድ አዝማድ ስላለ ወደዛም በሚኬድበት ጊዜ እነኚህ ነገሮች ትኩረት እንድንሰጣቸው በማለት ነው። ወደ ሌላ ጉዳያችን እንለፍ። የካናዳ ምርጫ፣ የፌዴራል መንግስቱ ምርጫ በዚህ ባለፈው ሳምንት ተከናውኗል። ባልተጠበቀ ሁኔታ አብቅቶለታል የተባለው የሊበራል ፓርቲ ለማሸነፍ ችሏል። ብሬዚ ላይ የምትለው ነገር ካለ? አንድ በጣም የሚያስገርም የምርጫው ወሳኝ ሰው የተባሉ ሰው አሉ። የእሳቸውንም ነገር እኔ ያነሳዋለሁ። እስቲ ወደ አንተ ልሻገር። በነገራችን ላይ ምርጫውን እኔ ራሴ በጉጉት ነበር የተጠባበቁት። ላይክ የአርሴናል ግጥሚያ ነው የመሰለኝ እና ከአሜሪካ እንደመጣው ነው የመረጥኩት። በተለይ ልጆቼ ደግሞ የሊበራል በጣም ደጋፊ ናቸው። ኮንሰርቫቲቭ እንዲያረጋል፣ ሀዚኬሩን ያቆማል፣ ብቻ አስፈራርተውኛል እና በአጠቃላይ ሊበራልን ነው የመረጥኩት። ሰውየው ላይክ ከኋላ ተነስቶ ነው አምልጦ ያው ጠቅላይ ሚኒስትር ያገሪቷ የሆነው። በተለይ ትሩዶ በነበረ ሰዓት ኮንሰርቫቲቮች 100% እንደሚያሸንፉ አገር ሰፈሩ የሚያወራ ነው። ነገር ግን ብዙ ጊዜ ለማይኖሪቲ ማህበረሰብ ይጠቅማል ተብሎ የሚነገረው ሊበራል ስለሆነ እንደውም አንድ ጓደኛዬ ላይፍ ታይም የሊበራል ደጋፊ ነኝ ብሏል። ሊበራል አሸንፏል። እንኳን ደስ አላችሁ። በካናዳ የተሸነፈም ያሸነፈም አገልግሎቱን በትክክል ያሸነፈው ቡድን ስለሚሰጥ ሁላችንም ኮንግራቹሌሽን ማለት ስላለብን ኮንግራቹሌሽን ብለናል። የሚቀጥለው 4-5 ዓመት እንግዲህ ያው የካናዳ ጠቅላይ ሚኒስትር ማርክ ማነው ስሙ? ማርክ ካርኒ ይባላሉ ይሆናል ነው እንጂ አሁንማ ሆነ። እዚህ ላይ ማለት የምፈልገው የካናዳ ምርጫ የወሰኑት ትራምፕ ናቸው። ምክንያቱም ትራምፕ ከመምጣታቸው በፊት የሊበራሉ ትሩዶ ስልጣን እስከሚለቅበት ድረስ የሀገር ውስጥ ጉዳዮች ነበሩ በጣም ያወዛግቡ የነበሩት፣ የኑሮ ውድነት የመሳሰሉት። ትራምፕ ሲመጡ ትሩዶ ከለቀቀ በኋላ ትራምፕ ሲመጡ ትራምፕን መቋቋም የሚችለው ሰው ማን ነው የሚለው ነው ወሳኙ። በቃ በዚህ ምርጫ ላይ የነበረው ትልቁ ነጥብ ትራምፕ ናቸው የካናዳን የወሰኑት። ሌሎቹ ሰዎች የኮንሰርቫቲቭ ሰውዬም ብዙ ተቀባይነት ሊያገኝ አልቻለም። የኤንዲፒው በጣም የሚገርም ነው። አንድ ሰው የሰጠኝ ትንታኔ በጣም የሚገርም ነው። የኤንዲፒው ሰው ኤንዲፒ ብዙ ወንበር ነው ያጣው በዚህ ምርጫ። ትራምፕ ጋር ቢሄድ አለኝ አንድ ሰው ልክ ዜሌንስኪ የገጠመውን አይነት ነገር ሊገጥመው ይችላልና የሚል አይነት አስተያየት ነው የተሰነዘረው። ማጆሪቲ ገቨርንመንት አይደለም ማይኖሪቲ ገቨርንመንት ነው። በ168 ወንበር ማጆሪቲ ለማግኘት 172 ወንበር ይጠይቃል። አሁን በዚህ ምርጫ ትልቅ ቦታ ያገኘው ብሎክ ኪቤኳ የሚባለው የኪቤክ ፓርቲ ነው። ምክንያቱም የነሱ ድምጽ በጣም ወሳኝ ነው። አሁን እነሱ ድምጻቸውን ወደሚሰጡበት ወገን ነው ቶሎ ህግ ማውጣት ውሳኔ ማስተላለፍ የሚቻለው። ስለዚህ የዚህ ምርጫ ዋነኛ አሸናፊ ብሎክ ኪቤኳ ነው። ከ20 በላይ ወንበሮች አሉት። የኪቤክ ፓርቲ ነው። የብሎክ ኪቤኳ ችግር ምንድነው? በኪቤክ ጉዳይ ብቻ ላይ ነው የሚያተኩሩት። ፈረንሳይኛ ተናጋሪዎች ናቸው። በኪቤክ ጉዳይ ላይ ነው የሚያስሱሉት። ግን ያው የፈለጉት ነገር ሁሉ ይደረግላቸዋል። ምክንያቱም 168 ነው ያለው ሊበራል ፓርቲ። የኪቤክ ብሎክ ኪቤኳ የእነሱ ድጋፍ ሁልጊዜ ያስፈልጋቸዋል ማለት ነው። ለማንኛውም ግን መልቲ ፓርቲ ዲሞክራሲ ማለት ይሄ ነው። አንድም ፓርቲ አብሶሉት የሆነ አሸናፊነት ሊኖረው አይገባም። ኮንሰርቫቲቮችም ጥሩ ድምጽ አላቸው።
የኮንሰርቫቲቭ ፓርቲ ዋነኛ ችግር የፓርቲው መሪ በተወዳደረበት በራሱ ቦታ ማሸነፍ አልቻለም። ስለዚህ አሁን በፓርላማ ስለማይገባ ኦፊሻል ኦፖዚሽን ሆኖ መምራት ስለማይችል አሁን የሚቀጥለው ሳምንት ይሰበሰባሉ ወይ ሰውየውን ማስወገድ አለባቸው ወይንም ሌላ መንገዶች መፈለግ አለባቸው። ተመልካቾቻችን ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ብርሃኑ በዚህ በተገባደደው ሳምንት ሌላም አሳዛኝ ዜና ከዚህ ከቶሮንቶ ከተማ ተሰምቷል። እስቲ ምንድነው የሆነው ከኛ ማህበረሰብ በተያያዘ ብትገልጽልን? አመሰግናለሁ ዳጊ። በእውነት እጅግ በጣም የሚያሳዝን ነገር ነው ያጋጠመን። በተለይ ባለፈው 2-3 ዓመታት ብዙ ወጣት ኢትዮጵያውያኖች ከኢትዮጵያ መጥተዋል። ኢትዮጵያ ውስጥ ጥሩ ህይወት የነበራቸው በአሁኑ ሰዓት ወደዚህ ሙቭ አድርገው ኑሮን ለማሻሻል ስራ ለመስራት ራስን ለማሳደግ ነው የመጡት። ግን ያልጠበቁት ነገር እያጋጠማቸው አደጋ ደርሷል። ዛሬ እዚህ ምስል ላይ ማሳያችሁ ወጣት ነው። እግር ኳስ ይጫወታል። የ23 ዓመት ልጅ ነው። ናታን ሳሙኤል ይባላል። ባልታወቀ ሁኔታ ያው ራሱ ላይ ፈረደ። ሱሳይድ ይሉታል እዚህ ሀገር። ራሱን አሳልፏል። ናታን አለፈ። ነገር ግን እጅግ በጣም ነው የሚያሳዝነው። ለቤተሰቦቹ፣ ለወዳጆቹ፣ ለእናቱ እንደው እግዚአብሔር መጽናናቱን ይስጥላለው። ትላንትና ማርካም በሚደረገው የፌነራል እንትን ላይ ሄጄ ነበር። ሃርት ብሮክን የ23 ዓመት ልጅ ህይወት አለፈ ሲባል ምን ያህል እንደሚያሳዝን ልጆች ስላሉን ምን ያህል እንደሚጎዳ ለእናንተ መንገር አልችልም። በጣም ነው የሚያሳዝነው እና እንደምንም ተደርጎ ቤተሰቦቹ ወደ ኢትዮጵያ ቦዲውን ይዘው ይሄዳሉ፣ አስከሬኑን ይዘው ይሄዳሉ። ቢሆንም በዚህ በቶሮንቶና ያለን ኢትዮጵያውያኖች በኢትዮጵያ ማህበር፣ በቤተ ክርስቲያኖች፣ በተለያዩ ሁኔታዎች ይሄ ነገር እየተደጋገመ ስለመጣ ምን ማድረግ አለብን የሚል ውይይት መደረግ አለበት፣ መወያየት አለብን። ናታን እኔ በተደጋጋሚ አግኝቼዋለሁ። ደስ የሚል ወጣት ነው። 23 ዓመት ገና ልጅ ነው እና ሙሉ ታሪኩን ከፖሊስ የተጣራ እስካልወጣ ድረስ መናገር ባይቻልም ህይወቱ አልፏል። ቤተሰቦቹን አክስቶቹን አግኝቼ ነበረ። ያሳዝናል በጣም። ብዙ ቤተሰብ ከኢትዮጵያ ልጆቻችንን እናስተምራለን ብለው ነው የሚልኳቸው። በተለይ ብዙ ስፖይል የሆኑ ሞልቃቃ ልጆች አሉ የሚመጡ የሀብታም ልጆች። እዚህ መሞላቀቅ አትችልም፣ ብረት ድስት ማጠብ አለብህ። በሶስት በአራት ሰራተኛ ያደገ ልጅ በጣም ከባድ ነው። እኔ መጥፎ አስተያየት ለመስጠት ፈልጌ አይደለም። እዚህ ሀገር እንደውም እንደዚህ ልጆቻችን ለፍተው ጥረው ነው። ከ16 ዓመት ጀምሮ ነው ልጅ ስራ የምትሰራው። ወርኪንግ ለኪሳቸው ለራሳቸው እንዲችሉ ከልጅነታቸው እንዲማሩ ፑሽ ነው የሚያስፈልጋቸው። ነገርም አንገዛም። እውነቴን ልንገራቸው፣ አንገዛም። መግዛት እንችላለን ግን አንገዛም። እና የተመለከትኩት ከዚህ በፊትም እንደዚሁ ድልድይ ስር ተቀምጦ የነበረ የአእምሮ በሽተኛ አባቱ ኢትዮጵያ ውስጥ ሚሊዮነር ነው። እና እጅግ በጣም የወለጋ የቡና ነጋዴ ሚሊዮነር ልጅ ነው። ይሄ ከልቤ ነው የምነግራችሁ። እጅግ በጣም ነው የሚያሳዝነው። ወይ ልጆቻችሁን በትክክል አሳድጉ ወይ አትላኩ ወደዚህ። እኛም እዚህ ተሳቀቀን፣ እንደ ኢትዮጵያ ተሳቀቀን። እኛ ጋር ነው የሚመጣው ይሄ ነገር።
በዛ ላይ እሱ ብቻ ሳይሆን በትክክለኛ እንትኑ አንዳንድ ሳይኮሎጂስቶችንም አነጋግሬ ነበረ። ሜንታል ሄልዝ ኢሹ ነው። በተለይ በአሁኑ ሰዓት ሜንታል ሄልዝ በጣም 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 ብዙ ችግር እየፈጠረ ነው። በሱ ጉዳይ ላይም ብዙ ድርጅቶች ለምሳሌ እንደ ኢትዮ ካንደ ብሪጅ እንደ ፒ2ፒ ሌሎች ድርጅቶች ቤተክርስቲያኖች ይሄን ነገር በሰፊው አናውንስ ተደርጎ ይሄ ነገር መቆም አለበት። እኛ ከዚህ በፊት የድራግ ችግር ነበር እየፈራን የነበረው። ቅርብ ቀን እንደምታውቀው የ16 ዓመት በጥይት ተገደለ። ሌሎችም እንዳይገደሉ ሌሎችም ሴቭ እንዲሆኑ እንዲያኮሩን እኛን ደና ቦታ እንደዛ ነው እኛ የምንፈልገው። እኛ እዚህ ቴሌቪዥን ላይ መተን የምናወራው ዝም ብለን ለተራ ዲስኩር አይደለም። we have to do something። በጣም የሚገርማቸው ነገር አሁን የሬስቶራንት ኖሮች ምናምኖች ሁሉ ያበላሉ ልጆች። በጣም ነው ደስ የሚለው። እንጀራቸው የናፈቃቸው ነገር ያደርጉላቸዋል። እና አይ ዶንት ኖ ናታንን መቼም መድኃኒዓለም ፈጣሪ ነፍሱን ይማረው። አም ሶሪ እናቱን፣ እህቶቹ፣ ዘመዶቹ፣ ጓደኞቹ በሙሉ በጣም ነው የሚያሳዝኑት። አይ ፊል ሶሪ። በጣም አዝኛለሁ። ትላንት በጣም ነው የደነገጥኩት። የምትናገረው ነገር ካለ ወደ ሰዎች እንዲጠጉ ቤተክርስቲያን ፕሮቴስታንት ቤተክርስቲያኖች አሉ። በጣም ብዙ የእስልምና ተቋማት አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያኖች አሉ። ከዛ ውጭ ደግሞ ከኛ ማህበረሰብ ወጣ ካሉ ደግሞ ተቆጥሮ የማያልቅ ሪሶርሶች አሉ። የሜንታል ሄልዝ ኢሹ በጣም መሰረታዊ ጉዳይ ስለሆነ ብቸኝነት በቃ የጥፋት መንገድ ነው። መጠጋት፣ ወደ ሰዎች መጠጋት። ሁለታ ቤተክርስቲያን ብትሄድ ስንት ወደ ማርያም ቤተክርስቲያን አሁን ሁለታ ብትሄድ ስንት ሰው አለው። ወደ ሰው እኮ ጠጋ ብሎ አግዙኝ፣ ብቸኝነት ይሰማኛል፣ ደግፉኝ። ይሄ አበሻነታችን ይጎትተናል። በቃ ከነ ክብራችን መሞት እንፈልጋለን። እንደዛ ብሎ ነገር የለም። እዚህ ከተመጣ አግዙኝ፣ ወደኛ ወደ ወንጌላውያን ቤተክርስቲያናት ቢመጡ አግዙኝ፣ እገዛ ያስፈልገኛል፣ መንገዱ ጠፍቶብኛል፣ የሥራ የትምህርት በጣም ብዙ ለመርዳት ዝግጁ ነው። የሪሶርስ የአቅም እጥረት የሌለበት ሀገር ነው። ምንም የገንዘብ ችግር የሌለበት ሀገር ነው። ሰው ብዙ የሚያግዝ ሰው አለ። ብርቱ ሰው ይገኝ እንጂ በራሱ ቶሎ መቆም የሚችል ሰው ይገኝ እንጂ ብዙ የሚያግዙ ሰዎች አሉ። ይሄን ለማለት ነው። በነገራችን ላይ ዳጊ ልጁ የፕሮቴስታንት ሃይማኖት ተከታይ ነው። በነገው ዕለት ቅዳሜ ከ12 ሰዓት እስከ 2 ሰዓት ፒኤም የመሸኛና የጸሎት ፕሮግራም ይደረግለታል። ማርካም ላይ ነው። አድራሻውን እዚህ ስር በኋላ አስቀምጥላችኋለሁ። ሄዳችሁ መሳተፍ፣ መጸለይ፣ መሸኘት የምትፈልጉ ሰዎች ካላችሁ መሄድ ትችላላችሁ። አመሰግናለሁ። ይሄው ነው ያለው። እሺ፣ ወደሚቀጥለው ጉዳያችን ስናልፍ በዚህ በቶሮንቶ ከተማ እጅግ ታዋቂ ከሆኑት የባህላችን የአበሻው ማህበረሰብ ወኪል ከምንላቸው አንዱ የሬንዴቮ ሬስቶራንት ነው። 25ኛ ዓመቱን ያከብራል። ታችን ባንቺ እዚህ ላይ ትንሽ ነገር ልበልና ብሬ አንተ የበለጠ ታብራራለህ። እዚህ ሀገር ያሉ ምግብ ቤቶች፣ የሀበሻ ምግብ ቤቶች የባህል አምባሳደሮች ናቸው። ምክንያቱም ካኔዲያንስ ምግብ ቴስት ማድረግ ይወዳሉ። ጥሩም ትልቅም ሆቢ ነው። በየሳምንቱ ይሁን በወር ይሁን በ15 ቀን የሆነ ሀገር ምግብ ይሞክራሉ። ስለዚህ አሁን ባለው ሁኔታ ስልካቸው ላይ ሰርች አድርገው ይሄዳሉ፣ የተለያዩ ሀገር ምግቦችን ይቀምሳሉ። ከነኚህ መካከል ብዙ ካኔዲያንስ ታገኝ የሚነግሩት የእናንተ ሀገር ምግብ እንጀራችሁ ዳንፎርዝ ሄጄ በላው፣ ኦሲንግተን ሄጄ በላው፣ እንደዛ ነው የሚሉት። ስለዚህ አምባሳደሮች ናቸውና እንዲሁ የምግብ ምናምን ሬስቶራንቶች ብቻ አድርገን የምናያቸው ሳይሆኑ የባህልም አምባሳደሮች ናቸው። ስለ ሬንዴቮ እና ስለ ባንቺ የምትለውን እንድታቀርብ ወደ አንተ አሳልፋለሁ። ብርሃኑ፣ አመሰግናለሁ። በጣም የሚገርም ነገር ባንቺ በጣም መጀመሪያ ደረጃ ፐርሰናሊቲም ይጠይቃል። በጣም ሲበዛ ግሩም ሰው ነች። እዚህ ከተማ ኦልሞስት 25 ዓመት በላይ ይኖራለች። ሬንዴቮ ሬስቶራንት አሁን ደግሞ ላቬጋን ከፍታ በማስተዳደር ላይ ትገኛለች። ይሄን በዓል በማድረጓ በመጀመሪያ
ለየት ያለ ደስታ ነው የሚሰማኝ። በሁለተኛ ስለ ባንቺ ወይ ደግሞ ስለ ሬንዴቮ ሬስቶራንት መናገር ካስፈለገ በጣም የሚገርማችሁ ነገር ባለፈው አዳዲስ ልጆች ምሳሌ ነው ነገራችሁ። ምሳሌ ሀፕን አዳዲስ ልጆች መጥተዋል ተቸግረዋል የሚል ስትሰማ በአጋጣሚ እዛ ነበርኩኝ። የቢዝነስ ካርዷን አወጣችና ኤብሬ ምሳ ሰዓት የራቦ ካለ ሬስቶራንቴ መጥቶ ይብላ በነፃ ብላ ካርዱ ሰጠችኝ እና ግርም አለኝ። ንግድ ነው የያዘችው እቺ ልጅ እንዴት እንደዚህ ሊሆን ይችላል ብዬ ራሴ ገረመኝና ሰዎች ልክ ያለው ሄደው በልተዋል። እና በአጠቃላይ በኮሚኒቲ ውስጥ የሚደረግ በተለይ ሲኒየሮች እነ ጋሽ ግርማቸሩ እንዴት እንደሚያመሰግኗት ልጄ እንደው አንድ 20 30 40 ሰው ምግብ ላኪልን ሲኒየሮች ምናምን ሲሉ ራይድ አዌይ እና 25ኛውን ዓመት እንዴት ነው መናከብረው ሁላችንም ብለን እንትን ስንል በጣም የሚገርማችሁ ነገር 25ኛው ዓመት በሰፊው ነው የሚከበር። በጣም ከ500 ሰው በላይ በቦታው እንደሚገኝ እርግጠኛ ነኝ። ሽማግሌ ልጅ አዋቂ የለም። ሌላው አሁን እንዳልከው አምባሳደሮች ናቸው የሬስቶራንት ኦነሮች ያልከው ትክክል ነው። በመኪና ስታልፍ ላሊበላ ስታልፍ ጆሊ ባር ወደ ታይ ስትወጥ ዳንፎስ ብሉ ናይል ዋዜማ እያልክ ስትመለከት you feel it ደስ ይልሃል። ምክንያቱም ያገርህ ነዋ ያንተ ነዋ። ቄራም ሬስቶራንት ከፍተዋል አሁን እና እጅግ በጣም ደስ ይላል። ስለዚህ ባንቺን ኮንግራቹሌሽን እንላታለን። ነገ ደግሞ ብርሃን ቴሌቪዥን ፎቶና የዜናውን ለመስራት አንዳንድ ቪዲዮዎችን እዛ እንወስዳለን። እንግዲህ እየተባረከ ምሽት እንደሚሆን ባለሙሉ ተስፋ ነኝ። ስለ ባንቺ ብዙ መናገር ብችልም ለጊዜው ሰዓት ይገድበናል። በዚህ ላብቃ። እሺ ብርሃኑ በጣም እናመሰግናለን። አድማጮቻችን እንግዲህ የተከታተላችሁት የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ዋናው እንግዳችን ዛሬ ከደቡብ አፍሪካ ነበር። በጣም አሳሳቢና መሰረታዊ የሆኑ ጉዳዮች ሌሎች በዛ ያሉ ጉዳዮችን ተመልክተናል። ስለተከታተላችሁ እናመሰግናለን። ብርሃን ቴሌቪዥን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በአባልነት ተመዝግባችሁ ወራዊ መዋጮ 10 ብር እንድትደግፉን በአክብሮት እንጠይቃለን። ይሄ ለማህበረሰብ የምንሰጠው አገልግሎት ነው። ደውሉልን፣ ኢሜል አድርጉልን። ማንኛውንም አይነት መረጃ ልትሰጡን ትችላላችሁ። ስለተከታተላችሁን እናመሰግናለን። እኔም ከልብ አመሰግናችሁ ለጊዜያችሁ። ነገ ቅዳሜ ነው። እንግዲህ ቅዳሜውን ጥሩ ዊኬንዱን ጥሩ እንዲሆንልን እመኛለሁ። እኔም ብርሃኑ ከዳጊ ጋር መልካም ሰንበት እንዲሆንላቸው እመኛለሁ። ተናስተልኝ